እንደሱም ያለ የለም። እንደምን እንደሆነ የሚያውቅ የለም። ከእርሱ አስቀድሞ የነበረ ነው። ሰማያት ሳይዘረጉ የእርሱ ፊት ሳይታይ ተራሮች ሳይቆሙ የአየር ርዝመት ሳይከፈት በባህሪው የነበረ ነው። ቀላት ጥልቅ ሳይሆኑ የወንዙ ጎርፎች ሳይፈሱ በባህሪው የነበረው ነፋሳት ሳይነሱ ብልጭታውም ሳይመላለስ መባረቅም ሳይመዘዙ ነጎድጓድም ሳይሰማ የደመናትም ግዘፍ ሳይሳብ በባህሪው የነበረ ነው። ብርሃናት ሳያበሩ ጨለማ ሳይጋረድ የመዓልትም ብርሃን ሳይበራ ሌሊትም ሳይፈጠር በባህሪው የነበረ ነው። ፀሐይ የመዓልትን ርዝመት ሳይገዛ ጨረቃ ሌሊትን ርዝመት ሳይገዛ በባህሪው የነበረ ነው። ከዋክብት ሳይብለጨለጩ መናፍስትም ሳይነቃነቁ መላእክትም ሳይፈጠሩ በባህሪው የነበረ ነው። ከነባቢት ነፍስና ከመዋቲ ሥጋ ከተሰወረውና ከተገለጸው በላይና በታች ካለው ፍጥረት ሁሉ አስቀድሞ በባህሪው የነበረ ነው። ከጊዜና ከሰዓት አስቀድሞ ከሌሊትና ከመዓልትም አስቀድሞ ከወርና ከመዓልትም አስቀድሞ ከዕለታትና ከአዝማናትም አስቀድሞ በባህሪው የነበረ ነው። ክብሩ ከእርሱ ዘንድ የተገኘ ነው። ምስጋናውም ከእርሱ የተገኘ ነው። የጸጋውን ምሉዕና ፍጹም ነው። እንግዲህ የማይቆጠርና የማይሰፈር በእኛ ላይ የታወቀ የቸርነቱን ብዛት እንናገር። ርጉም በሆነ ከይሲ ምክር ትእዛዙን ባፈረስን ጊዜ ከተላገነት ወደ ጥፋት ከሕይወት ወደ ሞት ከነፃነት ወደ መገዛት ወጣን። ለኃጢአት ቀንበር ተገዛን። እርሱ ግን ፍጥረቶቹን አልተወንም፣ ቸልም አላለንም። እርሱ እንደበደልነው መጠን ፈጽመን እንድጠፋ ዘንድ በኃጢአታችን አልተቀየመንም። ወደደን እንጂ ጎበኘንም፣ ማረን፣ ይቅርም አለን። ከሚገዛንም እጅ አዳነን። አዳኝ መድኃኒት የምክሩ አበጋዝ ለአባቱ ቀኝ ክንዱ ኃይሉና ጥበቡ የሚሆን ልጁን ላከልን። በእርሱም ከዚህ ዓለም ወገን የወደደውን ሁሉ አደረገ። የመረጣቸውንም እነሱንም ጠራቸው፣ የጠራቸውንም እነሱንም ወደደ፣ የወደዳቸውንም እነሱንም አከበረ፣ ያከበራቸውን እነሱንም እውነተኛ አደረገ፣ እውነተኞች ያደረጋቸውን እነሱን አከናወነ። የልጁን ጌትነት የሆኑ ዘንድ በእርሱ ከመበተን ከፍ ባለች ሃይማኖት ሰበሰበን። ለእርሱ የተሰበሰበ ወገን አደረገን። እርሱንም ለማመስገን ወደ እርሱ አቀረበን። ስማችንም በሕይወት መጽሐፍ ጻፈ። የሙታንን የሕያዋንን መታሰቢያቸው እያንዳንዳቸው በፊቱ ይሆን ዘንድ ይቀርባል